አሌ ሎሙ ወዮላቸው። የይሁዳ መልእክት ምዕራፍ 1 ቁጥር 11 መልእክተ ይሁዳ እሁ ለያዕቆብ መልእክተ ይሁዳ እሁ ለእግዚእነ ኢየሱስ ክርስቶስ። የይሁዳ መልእክት ምዕራፍ 1 ቁጥር 11 ላይ ተከታታይ ትምህርት ትርጓሜ አሌ ሎሙ ወዮላቸው ይላል። ወዮታ ይገባቸዋል፣ ወዮላቸው ይለናል። አስተውለን እንድናዳምጠው እግዚአብሔር ይርዳን። ጌታ በቀራንዮ ሊሰቀል ተገርፎ መስቀል ተሸክሞ በሚሄድበት ሰዓት ሴቶች ወየ ወየ እያሉ ያለቅሳሉ። ለራሳችሁ ወየ ወየ እያላችሁ አልቅሱ፣ ለእኔ ግን አታልቅሱ፣ የመጣሁበት ዓላማ ስለሆነ ብሎ ሲናገር እንመለከታለን። እዚህ ደግሞ ይሁዳ ምን ይለናል? አሌ ሎሙ ወዮላቸው፣ አሌ ሎሙ ወዮታ ይገባቸዋል፣ አሌ ሎሙ ወዮላቸው ይለን ምንድን ነው የሚለውን እንመልከተው። እስመ በፍኖተ ቃየን ሆሩ በቃየን ግብር ጸንተው ኑረዋልና ይለናል። በቃየን ግብር ጸንተው ኑረዋልና። ቃየል ማለት ምን ማለት ነው? ክፉ ማለት ነው። በክፉ ስራ ጸንተው ኑረዋልና ይለናል ትርጓሜ። አዳምና ሔዋን ሉድና አቅሌማ ቃየልና አቤል የሚባሉ ልጆችን ወልደው በሚኖርበት ሰዓት ለአቅመ አዳም ሲደርሱ ዝምድና ለማራራቅ ብለው ከቃየል ጋር የተወለደችውን ለአቤል ከአቤል ጋር የተወለደችውን ለቃየል እናድርጋሉና ተስማሙ። ልጆችን ጠርተው እነሆ ዝምድና ለማራራቅ ብለን ከቃየል ጋር ያለችውን ለአቤል ከአቤል ጋር ያለችውን ለቃየል አድርገን እንድትጋቡ ወስነና አሏቸው። አቤል እሺ አለ። ቃየል ግን አይ ከእኔ ጋር የተወለደችው መልከ መልካም ናት፣ ከወንድሜ ጋር የተወለደችው ግን አፍንጫዋ ጎራዳ ነው። ስለዚህ መልከ ሰልካካዋን ደመግቧን ሰጥቼ ጎራዳዋን አልቀበልም አለና እምቢ አለ ይለናል። በዚህን ጊዜ አዳም ለእናት ለአባት መልከ ጥፉ ልጅ የላቸውም። ሁሉም አንድ ነው ለእናት ለአባት። እውነት ነው። እናት አይነ ስውርን ብትወልድ ልጇ ነው ታሳድገዋለች። እጅ የሌለውም ቢወለድ ልጇ ነው ታሳድገዋለች። ለዚህ ነው የዮሐንስ ወንጌል ምዕራፍ 9 ላይ ስንመለከት ከእናቱ ማኅፀን ገና ሲወጣ ልሙጥ ገላ የአይን ቅርጽ የሌለበት። አዎ ያንን እኮ እናቱ አሳድገው መንገድ ላይ ሲለምን እኮ ነው የተገኘው። እንደገና የምንውሰድ በማቴዎስ ወንጌል ምዕራፍ 12 ላይ እጁ አንዱ የሰለለ ምንም መንቀሳቀስ የማይችል ወልዳለች እናት፣ ያንንም አሳድገዋለች። እሺ የሐዋርያት ሥራ ምዕራፍ 3 ላይ እንሄድ። ከእናቱ ማኅፀን ሲወጣ አጠቃላይ ሰውነቱ የተሽመደመደ መጓዝ የማይችል በቃሬዛ ወይም ባልጋ ብቻ ሰዎች ወዳና ወዲህ የሚያስቀም አንድ ጊዜ ወደ ቤተ ክርስቲያን ወስደው አንድ ጊዜ ወደ እናት አባቱ ቤት እየወሰዱ የሚያደርሱት አንድ ብላቴና እንደነበረ ይነገራል። አያችሁ፣ ጴጥሮስና ዮሐንስ ለአገልግሎት ወይም ደግሞ ለጸሎት ሲገቡ ተነሳ ብለው እንዲነሳና ወደ መቅደስ ገብቶ እንዲጸልይ አድርገውታል። በማርቆስ ወንጌል ምዕራፍ 1 የምንመልከት ለምጻም በጣም ለምጻም ሰዎች ሲያዩት የሚጸየፉት ነበረ። ጌታ እነሆ ሲወርድ ባየው ጊዜ እንድታነጻኝ እፈልጋለሁ ብሎ ሲጠይቀው ንጻ እኔም እወዳለሁ አለው። አያችሁ። ስለዚህ ከእናት ማኅፀን እንዲህ አይነት ልጆች ይወለዳሉ። ታዲያ አዳም ምን አለ? ለእናት መጥፎ ልጅ የላትም፣ ለአባትም ደም ግባት የሌለው ልጅ የለውም። ለእናንተ ከመሰላችሁ ግን መልከ መልካም ናት የምትሏትን በመሥዋዕት አግኙ እና አግቡ። ስለዚህ ቃየል ካረስከው ከስንዴህ ላይ አቤልም ከበጎች ላይ ለእግዚአብሔር መሥዋዕት አቅርቡና እኛ ሰዎች ስለሆን ልናዳላ እንችላለን። የማያዳላ እግዚአብሔር ስላለ ለእግዚአብሔር አቅርቡ አለና አዳም ነገራቸው። ቃየል ወዲያውኑ ሮጠና ስንዴውን ከእንክርዳዱ ጋራ ጠጠሩን አፈሩን አንድ ላይ የያዘ በላዳን ሰፈረና ድንጋይ ላይ አፈሰሰ። ይህን እንኳን እግዚአብሔር ሰይጣን አይቀበለውም፣ በነገራችን ላይ ማለት ነው። አዎ በዚህን ጊዜ ጥቁር አሞራ መጣና ፈለሰበት፣ እግዚአብሔርም አልተመለከተውም። ይህን ምን ይላል? ይነጸረ እግዚአብሔር ላይለ ቃየል ወላይለ መሥዋዕቱ፣ እግዚአብሔር ወደ ቃየልም
ወደ አቤልም አልተመለከተም ይላል። ምክንያቱም አንደኛ ፈቃደ ቃየል የለበትም። እውነተኛውን መስዋዕት ለማቅረብ ፈቃደኛ አይደለም፣ ለግብር ይውጣ ነው። በሁለተኛ የመስዋዕት ምርጫ የለውም፣ ጠጠርና አፈር ሳርና ቅጠር የተቀላቀለበትን ነው። በሶስተኛ ቢሆን ይሁን ቢቀበል ይቀበል ባይቀበል ከኔ ጋር እየተወለደችውን ማን ወንድ ይነካብኛል ብሎ እነሆ ጉልበቱን ያሳየበት ነው። ወደ አቤል እንመለስ። አቤል አንደኛ እነሆ እግዚአብሔር እኔ ብላቴናው በማቀርበው መስዋዕት ደስ ይለዋልን አለ። ዘእም ፈቃደ የሰውለከ ማለት ነው። መስዋዕት ላቀርብልህ ፈቃደኛ ነኝ። ፈቃዱ የመጀመሪያው። ከዚያ ቀጠለ። መጀመሪያ መስዋዕት ለማቅረብ ፈቃደኛ መሆኑና መስዋዕቱን ደግሞ እግዚአብሔር ይቀበለኛል ወይ በእኔ ደስ ይለዋል ማለቱ አንደኛው። ሁለተኛ የመስዋዕት ምርጫ ቀንዱ ያልዘረዘረ ጥፍሩ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ከፀጉሩ ላይ ልውጥ የሌለበት ልዩ የሆነ በግ እነሆ እሱን ወሰደና አቀረበለት። ኢነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ አላ ነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ። እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም። የሽንገላ የተንኮል የትዕቢት የሐኬት ስለሆነ ወደ አቤልና ወደ መስዋዕቱ ተመለከተ። ከፈቃድ የመጣና በፍቅር የመጣ ይልቁንም በክብር የመጣና እግዚአብሔርን የሚመለከት መስዋዕት ስለሆነ መስዋዕቱን ተመለከተ ይላል። በዚህን ጊዜ ቃየል አኮረፈ። አባትና እናቴ ቢያደሉ በእኔ እግዚአብሔር ቢያደላ በእኔ አለና አኩርፎ ሲሄድ፣ ልብ አድርጋችሁ አስተውሉ። አኩርፎ ከእናት አባቱ ተጣልቶ ከእግዚአብሔር ጋር ተጣልቶ ከወንድሙ ከአቤል ጋር ተጣልቶ ሲሄድ ማን ይገጥመዋል? ማንን ሊያገኝ ይችላል? እስቲ ገምቱ። ሰው ከእናት አባቱ ተጣልቶ ሰው ከእግዚአብሔር ጋር ተጣልቶ ሰው ምናልባት እናት አባቱ ጋር ቢጣላ ሌላ ቦታ ሄዶ መኖር ይችላል። የእንጀራ አባት ሊያገኝ ይችላል። የትምህርት አባት፣ የእውቀት አባት፣ የምግብ አባት ማደጎ ሊሆን ይችላል። ግድ የለም። ነገር ግን ሰው ከእግዚአብሔር ተጣልቶ ሲወጣ ማንን ሊያገኘው ይችላል? ይህንን መገመት የሚያስፈልገው ሰው መሆን ብቻ ነው። ሲሄድ ግን ያገኘው ሰይጣን ነው። ሰይጣን ወንድም የምሆነ ነው የከፋህ ትመስላለህ አለው። ለምን አይከፋኝም? ሰው ተመስሎ አናገረው ሰይጣን። ለምን አይከፋኝም? አባቴ ቢያደላ በእኔ እናቴ ብታደላ በእኔ እግዚአብሔርም ቢያደላ በእኔ ምንድን ነው ነገሩ? ገልጠ ንገረኝ አለው። ከእኔ ጋራ ቆንጆ ልጅ ተወልዳ ነበር፣ ከወንድሜ ጋራ ደግሞ ጎራዳ ተወልዳ ነበረ። አባቴና እናቴ ከእኔ ጋር የተወለደችውን ለታናሽ ወንድሜ፣ ከታናሽ ወንድሜ ጋር የተወለደችውን ጎራዳዋን ለእኔ አሉ። በዚህ አልፈልግም ስል መስዋዕት አቅርቡ አሉን። መስዋዕት ሳቀርብ የኔን አልተቀበለኝም፣ ቁራ በተነብኝ። የወንድሜን የአቤልን ግን እነሆም እግዚአብሔር ተቀበለው መስዋዕቱን። ስለዚህ ከኔ ጋር የተወለደችውን ደም ግባትን ያላትና መልከ መልካሟን ሊወስድብኝ ሲሆን በዚህ አኩርፌ ተናድጄ ከእናት አባቴ ፊት ለመራቅ እየተጓዝኩ ነው ያለሁት አለው። በልተረጋጋ፣ አንዷ አይደለችም ሁለቱ ያንተ የሚሆኑበትን እኔ እነግርሃለሁ አለ። ምን አለ አለው? አንዱ ቁራ ሰው ማነው? አንዱ ሰይጣን ሰው ተመስሎ፣ አንዱ ደግሞ ቁራ ተመስሎ ፊቱ ላይ ቆመ። በኋላ ታያለህ አለ። አቤት አለው። ታያለህ፣ ተመልከት። ድንጋይ ብድግ አደረገና ሰይጣኑን ወረወረና ጠቅሎት አለው። ምን ሆነ አለው? ሞተ አለው። አቤት ሞተ። አያችሁ፣ ለዚህ ነው እግዚአብሔር ሕይወትን እንጂ ሞትን አልፈጠረም። ነገር ግን ሰዎች ሞትን ዘመድ አድርገው ከራሳቸው ጋር አዋሃዱት፣ ዘመድ አደረጉት ይላል። ቃየል የተወረወረውን ድንጋይና የሞተውን አሞራ ሲያይ ሰይጣኑን ሲገለው አየና እና ምን ላድርግ አለው። ሂድና ወንድምህን ዋን ጠጣ በልና ወደ ምንጭ ይዘህ ሄደህ አስቀድመህ አንተ ጠጣ። ከዚያ ቀጥሎ እሱን ዝቅ ብሎ እንዲጠጣ ጋብዘው። ከዚያ በድንጋይ በለውና እንደዚህ እንዳሞራው ይሙት አለው። እየሮጠ ሄደና አቤል ወንድሜ አለው። አቤት አለው። ና እንሂድ፣ ወደ በጎች እንሂድና እናጠጣ፣ እኛም ጠጥተን እንመጣለን አለና ወንድሙን እንደ ደግ ወንድም፣ እንደ የዋ ወንድም፣ እንደ ተቆርቋሪ ይዞት ሄደና እሱ ዝቅ ብሎ መጀመሪያ ጠጣ። ከዚያ ቀጥሎ ወንድሙ አቤል ሊጠጣ ጎንበስ ሲል ትልቅ ድንጋይ ያነሳና ጭንቅላቱን አለው። ከዛው ላይ አረፈ። ልብሱ ላይ ቃየል ሆየ ቀተለኒ የሚል ጽሑፍ ተጽፎ ተገኝቷል። ቃየል ግን ወንድሙን ገደልና እየተቅበዘበዘ ተራራ ለተራራ መሄድ ጀመረ። አያችሁ፣ የሰው ደም ያቅበዘብዛል፣ የሰው ደም ያሳብዳል፣ የሰው ደም ግራ ያጋባል። ምናልባት መጀመሪያ ላይ ስናደርገው የወንድነት መገለጫ እና የንዴት ማብረጃ ሊመስልን ይችላል። አፈጻጸሙ ግን መልካም አይደለም። ሰው ገሎ ሰላም የለም። የሰው ደም አፍሶ ሕይወት የለም፣ ኑሮም የለም፣ ደስታም የለም። ሐዘን እንኳን በቅጡ የለም።
ጥላ ሁሉ፣ ዛፉ ሁሉ፣ ገደሉ ሁሉ፣ ጋራው፣ ሸንተረሩ፣ እብዱ ሁሉ ሲያሳድድ ነው የሚኖረው። ከዚህ በኋላ ሲሄድ እግዚአብሔር ድምፁን አሰማ። ቃየል ቃየል፣ አቤል ወንድም ወዴት አለ አለው። የአቤል ወንድም ጠባቂ አይደለሁም አለ። የውከት መልስ መስዋዕቱን የትዕቢት መስዋዕት አቀረበና አሞራ በተነበት። አሁን ደግሞ ወንድም ወዴት አለ ሲለው እኔ የወንድሜ ጠባቂ አይደለሁም አለ። የእሱ ጠባቂ ካልሆንክ ለምን ገደልከው አለ። ይህ ቃል አሁንም አለ ዘፍጥረት 4 ላይ የወንድም ጠባቂ ካልሆንክ ለምን ገደልከው? የወንድምህ ደም ይጮሃል አለው። እነሆ ተቅበዥባዥና ያየህ ሁሉ የሚያሳድድህ ያየህ ሁሉ የሚገልህ ይሆናል። ይልቁንም አንተ በምትጠብቀው ሳይሆን አይነ ስውር ተነስቶ በድንጋይ ጭንቅላትህን ብሎ በድንጋይ የገደለ በድንጋይ ይሞታልና ትሞታለህ አለው። እንደተባለውም አይነ ስውር አስነስቶ እግዚአብሔር በድንጋይ መልሱ ተመልሶ በድንጋይ እሱም ቃየል ሙቷል ማለት ነው። አያችሁ፣ ይህን ነው በቃየል መንገድ አለ። ምን አለ? በቃየል ግብር ጸንተው ኑረዋል። በቃየል ግብር ጸንተው ኑረዋል። የቃየል ግብር ምንድን ነው? ድንጋይ መወርወር። ምንድን ነው? መጣላት። ምንድን ነው? እነሆ ሁከተኛ፣ ትዕቢተኛ፣ ጉልበተኛ መሆን። በዚህ ጸንተው ኑረዋልና ይለናል። እንቀጥል። ወበአስበ ጌጋዩ ለበለዓም ውእዩ ይላል ደግሞ በበለዓም አመፅ ዋጋ ተናደዋልና ተቃጥለዋልና። በበለዓም የአመፅ ዋጋ ተናደዋልና ተቃጥለዋልና። ምን ማለት ነው? በለዓም የሚባለው እንደሚታወቀው ህልምን የሚተረጉም ነው። ዘኍልቍ ምዕራፍ 23 ላይ 22 23 እንደምናየው 600 ሺህ እስራኤላውያን በሙሴ መሪነት፣ በኢያሱ አጽናኝነት፣ በአሮን አፈጉባኤነት ከግብፅ ወጥተው የኤርትራን ባህር ተከፍሎ ተሻግረው ልብ አድርጎ እነሆ እየተጓዙ ባሉበት ሰዓት ላይ ቁጥራቸው በጣም ያዳግት ነበረ። የሚገርመው ነገር ቁጥራቸው 600 ሺህ ነው። ከዚያ ላይ ደግሞ አምላካቸው ማን ነው? እግዚአብሔር ነው። ቁጥራቸው 600 ሺህ አምላካቸው ማን ነው? አምላካቸው እግዚአብሔር። እነዚህ ህዝቦች እየተጓዙ ይላል ሞዓብ ተራራ ደረሱ ይላል። ወደ ሞዓብ ሀገር ወደ ባላቅ የሚባል ንጉሥ ወዳለበት ሀገር ደረሱ ይላል። ሲደርሱ ቁጥራቸው እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ኃይላቸው ደግሞ ኃይለኞች። ይልቁንም የሰማው ታሪክ ስለነሱ እግዚአብሔር አምላካቸው የሆነላቸው ፈርዖንን በኤርትራ ባህር ጥለው የተሻገሩ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስትመት ፈርዖንን ቀላቅለው ያለፉ። ይልቁንም መና ከሰማይ የወረደላቸው ውሃ ከጥንጫ የፈለቀላቸው መሆኑን አወቀና ይህ ሕዝብ እኮ ፈርዖንን ከነሰራዊቱ ውሃ ውስጥ ያስገባ ነው፣ ውሃው በላኛልና ጨነቀው ይላል። የክርስቲያኖች ቁጥር ብዛት ሰዎችን ያስጨንቃቸዋል። የእግዚአብሔር ሕዝብ ብዛቱ ሰዎችን ያስጨንቃቸዋል። በእኛም የመስቀል ጊዜ የሚወጣው ሕዝብ፣ የጥምቀት ጊዜ የሚወጣው ሕዝብ፣ ክብረ በዓሉ ሐምሌ ሥላሴ፣ ሐምሌ 5 ጴጥሮስ ጳውሎስ፣ ነገ አሁን ሐምሌ ገብርኤል ነው። ሐምሌ 19 አሁን የቅዱስ ገብርኤል እነሆ በተለያዩ የቅዱስ ገብርኤል መናገሻዎች ወይም ንግስና መገለጫ ቦታዎች ላይ የሚጎርፈውን ሕዝብ ሰዎች ሲያዩ ይደነግጣሉ። አጠቃላይ ሀገሯን ኦርቶዶክስ የያዛቸው እስኪመስል ድረስ የሚደነግጡ ብዙዎች አሉ። ባላቅ ደነገጠ ይላል። ሲደነግጥ እነሆ በለዓም የሚባል መፈክርህም ወይም ተርጓሚ እንዳለ የረገመው የሚሞትለት የባረከው የሚባረክለት ሰው ነበርና ወደዚያ መልእክተኞች ላከ። ወጣቶችን አደራጅቶ ብርና ወርቅ ዕንቁ ይዞ ላካቸው። ናና እርገምልኝ፣ መጠህ ስትረግምልኝ፣ ጠላቴ ስታስወግድልኝ ከዚህ የበለጠ ስጦታ አለህ ብላችሁ ሂዳችሁ ንገሩልኝ አላቸው። ሄዱና ንጉሥ ባላቅ ይፈልግሃል፣ ለጊዜው እጅ መንሻ ስጦታ ይህን ልኮልሃል፣ ፍጻሜው ግን ከዚህ መጠህ ምጠይቅ ስታደርግልኝ የበለጠ ስጦታ አለህና እንዳተዘገኝ ቶሎ ና ብሎሃል ብላችሁ ንገሩልኛል። ሄዱና የተላኩትን መልእክት ሳይጨምሩም ሳይቀንሱም ለበለዓም ነገሩት። በለዓም እንዲህ አለ፣ ልሂድና ወደ ተራራ ከእግዚአብሔር ጋር ልነጋገር። እግዚአብሔር ሂድ ካለኝ አብሬያችሁ ሄዳለሁኝ፣ አትሄድም ካለኝ ግን አልሄድም አላቸው። የሚገርም ነገር ነው።
ወጣና መስዋዕት ተሰውቶ እግዚአብሔር ወይ ባላቅ የሚባል ንጉሥ፣ የሞዓብ ንጉሥ ና እያለ ጠርቶኛል፣ ና ብሎ ጠርቶኛል፣ ልሂድ ወይስ ልቅር አለ። እግዚአብሔር ደግሞ ምን አለ? እንዳትሄድ አለ። አያችሁ፣ አሁን እግዚአብሔር እሺ ከሆነ እሺ፣ እምቢ ከሆነ እምቢ፣ ሂድ ከሆነ ሂድ፣ አትሂድ ከሆነ አትሂድ ነው። ሁለት እዚህ አይደለም፣ አንድ አምላክ ነው ያለው፣ አንድ እግዚአብሔር ነው። ንግግሩ ይሆናል ከሆነ ይሆናል፣ አይሆንም ከሆነ አይሆንም። ባላቅ አሁን ምን ተብሏል? ባጭሩ ወደ በላም ማለት በላም ወደ ባላቅ እንዳይሄድ እግዚአብሔር አትሂድ ብሎታል፣ እንዳትሄድ ብሎታል። አለቀ። ከዚህ በኋላ ሄዶ ወጥቶ ቢጠይቅ ምን ቢል ያ ሌላ ጉዳይ ነው። ትልቁ ቤዙ መሰረቱ ልሂድ ወይ ብሎ እግዚአብሔርን ጠየቀ። እግዚአብሔር ደግሞ እንዳትሄድ አለው። አሁን ወረደና ለመልእክተኞቹ ምን አላቸው? እግዚአብሔር እንዳትሄድ ብሎኛል፣ ከእግዚአብሔር ቃል ወጥቼ አልመጣም አለና ላከ። ባላቅ አንድ ነገር ትዝ አለው። የላኳቸው ወጣቶች ስለሆኑ ንቋቸው ነው አለ። የላኩት ብር ትንሽ ስለሆነ ንቆት ነው። የላኩት ወርቅ ብር ትንሽ ስለሆነ ንቆት ነው። ስለዚህ ከብሩም ጨምሬ ከወርቁም ጨምሬ ከሽማግሌዎችም ሽማግሌዎችን አድርጌ ልላክበታልና እንደገና ላከ። እኒህም ሄዱና ይህንን አሉት፣ ከቅድሙ የበለጠ ስጦታ ብር፣ ከቅድሙ የበለጠ ስጦታ ወርቅ፣ በሽማግሌ ደረጃም ደግሞ እነዚያ ወጣቶች ናቸውና እኛ ሽማግሌዎች ነን፣ ተጨንቄያለሁና ና ተብለሃል አለው። ልውጣ እግዚአብሔርን አናግሬ ነው አብሬያችሁ መሄድ፣ ያለበዚያ ግን አላደርገውም አላቸው። ወጣ። አሁን ለምን ወጣ ነው? ምን ብሎታል እግዚአብሔር? አትሂድ ብሎታል እግዚአብሔር። እመኒ ወእመኒ ያልቧል። ይሆናል ከሆነ ይሆናል ነው፣ አይሆንም ከሆነ አይሆንም። ሂድ ከሆነ ሂድ ነው፣ አትሂድ ከሆነ አትሂድ ነው። በእግዚአብሔር ዘንድ እንደዚህ ነው። አትሂድ ብሎታል። አሁን ለምን ወጣ? ተመተርጓን እንዲላሉ። አንደኛ በለዓም ብር ፈልጓል፣ ገንዘብ ፈልጓል። እግዚአብሔር ይህን ያውቃል። ብር እንደፈለገ ገንዘብ እንደፈለገ እግዚአብሔር ይህን ያውቃል። አንደኛ። ሁለተኛ ታዋቂነትን ፈልጓል። ምን አድርጎ 600 ሺህ እስራኤላውያንን እንደ ቅጠል አርግፎ ሰው ገዳይና የሚረግመው የሚሞትለት ተብሎ መደነቅ ፈልጓል። ሁለተኛው ምንድን ነው ማለት ነው? እውቅና ፈልጓል ማለት ነው። በሶስተኛ ደረጃ ደግሞ እነሆ ከባላቅ ጋር ያለውን ትስስር ለማጽናትና እነሆ ሁልጊዜም ቢሆን እኔ ያልኩት እንደሚሆን ለማሳየት ብሎ ያደረገው እንደሆነ እግዚአብሔር ያውቃል። ፍቅረ ንዋይ፣ ፍቅረ ስልጣን፣ እንደገና እውቅና፣ እነዚህ ሶስት ነገሮች ውስጡ ላይ እንዳሉ ስለሚያውቅ ሂድ አለው። ነገር ግን አድርግ ያልኩን ታደርጋለህ፣ አታድርግ ያልኩን ግን አታደርግም አለው። እሺ አለና ሄደ። ሲሄድ ልብ አድርጉ። አሁን የማን ፈቃድ? የእግዚአብሔር ፈቃድ አትሂድ ብሎታል። አሁን ላይ ግን ውስጡ ላይ ያለውን ስለሚያውቅ ሁለተኛ መውጣቱ የበለዓም ችግሩ ነው። እግዚአብሔር አንድ ጊዜ አትሂድ ካለ አንድ ነው፣ አትሂድ ካለ አትሂድ ነው፣ ሂድ ካለ ሂድ ነው፣ ተነስ ካለ መነሳት ነው፣ ተቀመጥ ካለ መቀመጥ ነው፣ ዳን ካለ መዳን ነው፣ ቆይ ካለ መቆየት ነው። እግዚአብሔር ነው፣ ሌላ አይደለም። ስለዚህ አሁን ሁለተኛ ሲወጣ ግን ውስጥ ላይ ያለውን ፍትወቱን ምኞቱን ያውቅ ነበርና ሂድ አለው። ነገር ግን እምልህን ብቻ ታደርጋለህ አለው። ቀየደው፣ አሰረው ማለት ነው፣ አሰረው። ከዚህ በኋላ ሲጓዝ መንገድ ላይ አህያይቱ አልሄድም አለችና ቀጥ አለች። ሂጂ አላት፣ አልሄድም፣ ጸጥ አለች። የሚገርም ነገር። ከዚህ በኋላ ዱላውን አነሳና የደበድባት ጀመር። ከቆይታ በኋላ ግን አፍ አወጣችና፣ ለዚህ ነው የነቢዩን እብደት እነሆ አህያዋ ገለጠችው፣ እንስሳዋ ገለጠችው ይላል። የሚገርመው ነገር ከዚህ በኋላ ሲመታት አፏን ከፈተችና ለምን ትመታኛለህ አለች። ለምን ትመታኛለህ? እስካሁን ድረስ ውሃ ብትጭነኝ፣ ድንጋይ ብትጭነኝ፣ እንጨት ብትጭነኝ፣ ዘር ብትጭነኝ እምቢ ብዬ አውቃለሁ። አሁን ላይ ግን አልፌው የማልሄደው ኃይል ፊቴ ላይ ቆሟል አለችውና ወደ ግድግዳ ጠጋ አለች። እንዲህ ሲል መልአኩን አየው። የተመዘዘ ሰይፍ ይዞ መልአኩን አየው። መንገድህ ጠማማ ነውና ልቋቋምህ መጣሁ። እግዚአብሔር አትሂድ ብሎህ ለምን ትሄዳለህ ሲለው ተንቀጠቀጠ። አሁንም ልመለስ አለ። አትመለስ፣ እግዚአብሔር ሂድ ብሎሃል። አሁንማ አያችሁ፣ እግዚአብሔር ሂድ ያለውን መልአክ ተመለስ አይደለም። እግዚአብሔር ሙት ያለውን እግዚአብሔር ሙት ካለ ሙት አለ። ውሳኔ እግዚአብሔር ውሳኔ ነው። አሁን ሂድ ብሎሃል እግዚአብሔር። ነገር ግን ትሄዳለህ። ሂደህ እግዚአብሔር አድርግ ያለህን ብቻ ታደርጋለህ። አንተ ያለ እግዚአብሔር ፈቃድ የምታደርገው ነገር የለም። መንገድህ ጠማማ ነውና ልቋቋም መጥቻለሁ። ተጨነቀ። አረ ልመለሳል። አይሆንም፣ ሂድ፣ እግዚአብሔር ፈቅዶልሃል። አያችሁ፣ ለዚህ ነው እግዚአብሔር የፈቀደላችሁን ነገር ሰው የፈለገ ቢታገል አያስቀርባችሁ። ጊዜው ሊዘገይ ይችላል። የእሱ ፈቃድ እስከሚሆንና እሱ ለአንተ ነው ለአንቺ ነው ብሎ እስከሚሰጣል ሊዘገይ ይችላል። ነገር ግን የእግዚአብሔር ስጦታ ቢዘገይም ማንም የሚቀር ነው የለም። እዚህ በኋላ ሄደ።
ባላቅና ማን ተገናኙ? በላም ተገናኙ። እንደደረሰ በጣም ምን አለ? እባክህ 600,000 ሕዝብ መጦረረኝ አገሬን በቃ ይሄ ሕዝብ እኔን ገሎ ነው የሚነግሰው፣ ወይም እኔን አሳዶ ነው የሚነግሰው። አዎ እኔ ሊቀማ ታዞ የመጣ ኃይል ነውና እባክህ እነሆ አዎ እርገምና እንደ ቅጠል እርግፍ አድርግልኝ፣ እኔም ደግሞ ከወርቅ ላይ ወርቅ ከብር ላይ ብር አዎ የምትፈልገውን ነገር እሰጥሃለሁ አለና ነገረው ይለናል። በዚህን ጊዜ በለዓም ምን አለ? ወደ እግዚአብሔር ልውጣና መስዋዕት ልሰዋና እግዚአብሔርን አነጋግሬ አድርግ ያለኝን አደርግልሃለሁ። እውነት ልንገርህ እግዚአብሔር ያላለኝን ነገር ግን አላደርግም አለ። የሚገርም ነገር ወጣ፣ ከእግዚአብሔር ጋር ተገናኘ። ምን አለው? ባርካሃቸው ተመለስ፣ አንድ ሰው እንኳን እንዳትረግም። እግዚአብሔር የባረከውን ሕዝብ አንተ መርገም አትችልም። ይሄ ሕዝብ እግዚአብሔር ከግብፅ ያወጣው የኤርትራን ባህር ያሻገረው መና ከሰማይ አውርዶ የመገበው ከጥንጫ ላይ ውሃ አፍልቆ ያጠጣው እኔ ያሻገርኩት እኔ የመገብኩት እኔ ያጠጣሁት እኔ የጠበቅኩት ሕዝብ ነው። ነገም የምጠብቀው ሕዝብ ነው። ባርከው ተመለሳለሁ። ሚሴኒ ተአይኒከ እስራኤል አለ። ተራራ ላይ ሆነና ሜዳውን ሲመለከት ሕዝቡን ድንኳኑን አየና ድንኳንህ እንዴት ያምራል አለ። ድንኳንህ እንዴት ያምራል፣ ምስጋናህ እንዴት ያምራል፣ ባህልህ እንዴት ያምራል፣ ስርዓትህ እንዴት ያምራል። ይሄ እግዚአብሔር የባረከው ሕዝብ ነው። እኔም በእግዚአብሔር ፈቃድ ባርክ ያለዋልና ሲወርድ እኔ እኮ እርገምልኝ አልኩህ እንጂ ባርክልኝ አላልኩም። እንደገና የባሰ ደግሞ ባርከህ ትሄዳለህ እንዲ ላይ ይልቁንም አለው ይሰረቀ ኮከብ እምያዕቆብ ወያትት ኃጢአተ እስራኤል። ከዚህ ሕዝብ ያዕቆብ የተባለ ክርስቶስ ይወለዳል። ዓለምን የሚያድን አምላክ ከዚህ ሕዝብ ይወለዳል። ስለዚህ ይህን ሕዝብ ባርኬ እንጂ ረግሜ አልሄድም። ነግሬያለሁ። እግዚአብሔር ያለኝም ብቻ ነው የማደርገው። እግዚአብሔር ያለኝ ባርከ ተመለስ ነውና ይህን ሕዝብ ባርኬዋለሁ። ቻው ደህና ሁን። ወርቅህም ብርህም አልማዝህም ላንተ ይሁን፣ እኔ ምንም አልፈልግም አለና ጥሎ ሄደ። አሁን ወዳለንበት እንመለስ። ምን አለ? በበለዓምም ዓመፅ ዋጋ ተናደዋልና አለ። የሚገርም ነገር ይቀጥልና ወበካይዱ ለቆሬ ወእለ ምስሌሁ ተሐውሉ ይላል። ዳታንና ቆሬ ደግሞ አሉ ለዚያ ጋር በቆሬ ክህደት ከሱም ጋር በጠፉ ሰዎች ክህደት ተይዘዋልና፣ አንድም በቆሬ ክህደት ከሱም ጋር በነበሩ ሰዎች ክህደት ጠፍተዋልና ዘፍጥረት 4:8 ላይ የምናየው ያው የአዳም ልጆች እነ ቃየል ያው መከራ ነው። መከራን ስናየው እስኪናነበው ቃሉ ምን ይላል? ዘፍጥረት ምዕራፍ 9:8 ላይ የምናገኘው ታሪክ ነው። ዘፍጥረት ምዕራፍ 9:8 ላይ 9:8 ላይ እንዲህ ይላል። እግዚአብሔርም ለኖህ ልጆች እንዲህ ብሎ ተናገረ። እኔም እነሆ ቃል ኪዳኔን ከእናንተ በኋላ ከሚመጣውን ከዘራችሁን ጋር አቆማለሁ ብሎ የሚናገረውን ይተረጉማል ማለት ነው። ዘፍጥረት ምዕራፍ 4:8 ላይ ደግሞ እንዲህ ይለናል። ምን ይላል? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። በማን? በኃጢአት። ይህን ይናገራል። ራእየ ዮሐንስ ምዕራፍ 2 ላይ ደግሞ አዲስ ኪዳን ላይ ስንመለከት ራእየ ዮሐንስ ምዕራፍ 2 ራእየ ዮሐንስ ምዕራፍ 2:14 ላይ እንደዚህ ይለናል። እዚያ በኃጢአት በክፋት በተንኮል ንገስባት አለው። ምክንያቱም ሰው አንድ ጊዜ በተንኮል ከነገሰ የሚያግደው የለም። እጸንሆ ለአሞሪዎን እስከ ይትፌጸም ኃጢአቱን እስከሚያከናውን ድረስ አሞሪዎንን ጠብቀዋለሁ ብሏልና እግዚአብሔር የሰው ልጅ ኃጢአቱን እስከሚጨርስ ድረስ ዝም ብሎ ይጠብቀዋል፣ ይመለከተዋል። እስኪ እንመልከት። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ አለ ባለ ራዕይ ዮሐንስ። ልርገመው። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍበት ጥቂት ነገር አለኝ ይላል። ይህንን ነው። ሌላው እንግዲህ በዚህ
ኦሪት ዘሁልቁ 16 አንድ ላይ ደግሞ ዘሁልቁ 16 አንድ ላይ እንደዚህ ይለናል። ዘሁልቁ 16 የሌዊውም ልጅ የቀዓት ልጅ የሰዓር ልጅ ቆሬ ከኬሮብም ልጆች የኤልያብ ልጆች ዳታንና አቤሮን የፋሌትም ልጅ ኦን በሙሴ ላይ ተነሱ። የኤልያብ ልጆች ዳታንና አቤሮን እነዚህ ሁሉ ከእስራኤል ልጆች 250 ሰዎች ከእነሱ ጋር ወሰዱ። አዎ ይልና እነዚህ ሁሉ እነሆ መከራን አመጡ። አዎ የማይገባቸውን ነገር እናደርጋለን ብለው ሲነሱ ይላል። ምንድን ነው የተናገሩት ነገር አለ። አዎ እያንዳንዳቸው ነገር በእግዚአብሔር ፊት እሳት አደረጉባቸው፣ ዕጣንም ጨመሩባቸው። እንዲህ ይሆናል፣ እግዚአብሔር የሚመርጠው እርሱ ቅዱስ ይሆናል። እናንተ የሌዊ ልጆች እጅግ አብዝታችኋል ብሎ ተናገራቸው። ሙሴ ቆሬን አለው፣ እናንተ የሌዊ ልጆች ስሙ፣ የእስራኤል አምላክ ከእስራኤል ማህበር የለያችሁ የእግዚአብሔርን ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሏቸውን በማህበሩ ፊት ተቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁምን? አዎ ስጋ በገበታ ሹመት በተርታ ብለው። አዎ እነሆ ጥያቄ፣ አሮን ብቻ ካህን ሊሆን አይገባውም፣ እኛ ካህን መሆን አለብን ብለው ሙሴን ጠየቁት። ሙሴ ወደ እግዚአብሔር አመለከተ። ከአሮን ወገን ብቻ አይደለ ከ12ቱ ደቂቀ እስራኤል 12 በትር አድርግ ያዝና ወደ መሰዊያው ግባ፣ ስትጸልይበት እደር አለው። ምልክት እሰጥሃለሁ አለው። ሲጸልይበት አደረ። ዘኍልቍ 17 ቁጥር 1 ላይ እንመልከተው። ሲጸልይበት አደረና ጠዋት ላይ የአሮን በትር ሳይተተክሏት ተተክላ ውሃ ሳያጠጧት 12 በኩሮ ሎሚ ይዛ ተገኝታለች ማለት ነው። በዚህ ሙሴ ምን አለ? እነሆ ምስፍና ከእኛ ክህነት ከአሮን አይወጣም፣ ይህ የእግዚአብሔር እንጂ የኔ አይደለም ቢላቸው፣ በዚህ ነው እንግዲህ ተናደው እኛም ካህን እንሆናለን ብለው ማድረግ የማይገባቸውን ነገር እናደርጋለን ብለው ሲነሱ መሬት አፏን ከፈተችና ዋጠቻቸው። ይህንን ነው ምን ይላል? በቆሬ ክህደት ከሱም ጋር በጠፉ ሰዎች በክህደት ተይዘዋልና፣ አንድም በቆሬ ክህደት ከሱም ጋር በነበሩ ሰዎች ክህደት ጠፍተዋልና ይልና ይህንን ያስቀምጣል ማለት ነው። እሉ እሙንቱ አዎ እለ በፍቅር ይላል። ያስሕቱክሙ በፍቅር ብለህ መናገር ይቻላል። ሳይወዱ እንወዳችኋለን የሚሉ እሊህ ናቸው ያሰቷቸው ዘንድ። ሳይወዱ እንወዳለን፣ ሳይቀርቡ እንቀርባለን የሚሉ ሳይሰጣቸው ጸጋው የእኛ ጸጋ አለን። ሀብተ ክህነት ሳይሰጣቸው ካህን፣ ሀብተ መንግስት ሳይሰጣቸው ሀብተ መንግስት፣ ነቢይነት ሳይሰጣቸው ነቢይ ነን እያሉ የሚነሱ አሉ። ከነሱ ራሳችሁን መጠበቅ እንደሚያስፈልግ ይናገራል። ይቀጥልና ኃጢአትን ለመስራት ደፋሮች ተኳሮች ናቸው። ደፋሮች የኃጢአት ተኮሮች ናቸው ይላል። እንደው ኃጢአትን መልበስና ማድረግ የሚፈልጉ ናቸው ብሎ ያስቀምጣል። ዘይሐውሩ በፍትወተ ልቦሙ ይላል። እንደው የሚገርም ነገር ነው። ልቡናቸው በወደደው ጸንተው ይኖራሉና። ምን ልቡናቸው በወደደው ጸንተው ይኖራሉና። ይሄ ነው ሀልዮ ነቢብ ገቢር፣ ማሰብ፣ መናገር፣ ማድረግ ኃጢአትን እነዚህ ናቸው። ወዘእንበለ ፍርሃት ይሬእዩ ርእሶሙ፣ ፈሪሃ እግዚአብሔር ሳያድርባቸው እንደ እኛ ማን ይላሉ። እንደ እኛ ባለንበት ዘመንም እንዲህ የሚሉ አሉ። እኔ ካልወጠወጥኩት ከወጡ አይጥምም፣ እኔ ካልጋገርኩት ከምጣዱ አይወጣም የሚሉ አሉ በእኛ ዘመን። ከኛ ውጭ ማን ታሪክ፣ ከኛ ውጭ ተናጋሪ ማን አለ፣ ከኛ ውጭ ታሪክ ተመራማሪ ማን አለ ብለው የሚናገሩ ብዙዎች አሉ። ፈሪሃ እግዚአብሔር ሳያድርባቸው እንደ እኛ ማን አለ ይላሉ። አሁን የእኛ እምነት ነው እውነተኛ ይላሉ። እኛ ጋና ያለው አሁን ሌላው መታደስ ያስፈልገዋል፣ ታድሶ ያስፈልገዋል። ኦርቶዶክስ መታደስ አለባት። እኛ እውነተኛው ኢየሱስ እኛ ጋና ያለው እያሉ ፍጡር የሆነ ኢየሱስ ካለ እውነት ነው። አማላጅ የሆነ ኢየሱስ ካለ የእናንተ ጋር ሌላ ኢየሱስ ነው ያለው። እንደገና ደግሞ ዮሴፍ አባቱ የሆነ ኢየሱስ ካለ የእናንተ ሌላ ኢየሱስ ነው ማለት ነው። ይህን ማወቅ ያስፈልጋል ማለት ነው። ወከመ ደመና እሙንቱ እንታልባቲ ዝናብ፣ ዝናብ እንዳልቋጠረ ነፋስ እንደሚበትነው ደመና ናቸዋል። ዝናብ እንዳልቋጠረ ደመና ነፋስ እንደሚበትነው ናቸው። ምንም የሌላቸው ባዶ ጀሪካን ናቸው ይላል። ባዶ በርግጥ ደመና ምንድነው? ዝናብ እንዳልቋጠረ ደመና ነፋስ በዛም በዘም በታትኖ እንደሚጨርሰው ናቸው። ምንም እውቀት፣ ምንም ታሪክ፣ ምንም ባህል፣ ስርዓት የሌላቸው
እነሆ አፍ ብቻ መንጫጫት ብቻ የሆኑ ብሎ ይገልጣቸዋል ማለት ነው። ዝናብ እንዳልቋጠረ ነፋስ እንደሚበትነው ደመና ናቸው። አንድም እንደ ሰባት ካት ናቸው። ሰባት ካት እየደለቁ እየጨፈሩ እስከ አንገታቸው ድረስ ማዕበል እየዋጣቸው ሲጨፍሩ በዛው ሰጥመው እንደቀሩት ይናገራሉ። የሚሰማቸው የለ፣ ይጮሃሉ፣ የሚሰማቸው የለ። አንድም ታሪክ አይናገሩ፣ አንድም ታሪክ አይፈጥሩ፣ አንድም ስርዓት የላቸው፣ አንድም ታሪክ የላቸው። የሰው ታሪክ ሲሰርዙ፣ የሰው ስም ሲያጠፉ፣ ስም የለሾች አሁን እነዚህ ናቸው ይልና ይናገራል። ወከመ ደመና አለ። አዎ እነሆ ዝናብ እንደሌለው ደመና ነፋስ እንደሚበትነው አለ ይሁዳ። እንተ ትትሐወክም ነፋስ ከመ እፅዋት ይቡሳት እለ አልቦን ፍሬ እለ ካዕበ ሞታ ወተሰርዋ ይላል። አዎ ምንድን ነው? ፍሬ እንደሌላቸው ዳግመኛ ተነቃቅለው እንደወደቁ እንደደረቁ እጽዋት ናቸዋል። አየው ፍሬ እንደሌላቸው ተነቃቅለው ተሰባብረው እንደወደቁ እጽዋት ናቸው። ፍሬ እንደሌላቸው እንዳላፈሩ በቀሉ፣ ቅጠል ያዙ፣ አበባ ያዙ፣ ፍሬ ሳይኖራቸው ወደቁ፣ ነካከቱ፣ አመድ ሆኑ። እንደነዚያ ናቸው ፍሬ ሳይኖራው። ይህንን ነው የሚነግረው። ተነቃቅለው መውደቃቸው ለመድረቃቸው ካዕበ አለው። አዎ ተነቃቅለው አዎ እንደወደቁ እንደደረቁ እጽዋት ናቸው ይልና ተነቃቅለው መውደቃቸውን ለመድረቃቸው ካዕበ አለው። አንድም እንደ ሰብአ ሰዶም ናቸው። ሰብአ ሰዶምን የሰብአ ሰዶምን ጥፋት ለሰብአ ትካት ጥፋት ካዕበ አለ። አንድም የነፍሳቸውን ለስጋቸው ካዕበ አለው። ስጋቸው በእሳት ተቃጠለ፣ ነፍሳቸውን በሲኦል ወደቀ። ይህ ነው የሚናገረው። ወከመ ሞገዳተ ባሕር እሙንቱ አብዳት ፈጥኖ እንደሚነሳሳ እንደ ባሕር አዝዋሪት ናቸው። ፈጥኖ እንዲህ እንደሚል እንደ ባሕር አዙሪት ናቸው። አዎ የሚናገሩትን ያውቁ፣ ያብዳሉ፣ ያሳብዳሉ። እንደ ባሕር አዙሪት ናቸው ይላል። አዎ የባሕር አዙሪት ታውቃላችሁ? እንደዚህ እንዴት እንደሚሽከረከር ማለት ነው። አዎ እንደዚያ ናቸው። ፈጥኖ እንደሚነሳሳ እንደ ባሕር አዙሪት ናቸው። ወአብደ ዳቤላ ጠሊ እንዲል አንድም ፈጥነው እንደሚጠፉ እንደ ግብፃውያን ናቸው። ግብፃውያን እንዲሁ በክደት አዙሪት ሲዞሩ እስራኤልን ለምን እንለቃለን? ለምን ይሄዳሉ? የማናየው እግዚአብሔር የምናያቸውን ለምን አስለቀቀን? እግዚአብሔርን አላውቅም እስራኤልን አልለቅም ያለው በአዙሪት ውስጥ የወደቀው መጨረሻ ላይ ዙሮ በማያልቅ ባህር ላይ ገብቶ ኤርትራ ላይ የወደቀው እስራኤላዊ ማነው? ግብፃውያን ማለት ነው። እንደ ግብፃውያን ናቸው ይለናል። ይልና ምን ይላል? እለ ያፈልህዋ ለሐሳሮሙ ይላል። እለ ያፈልህዋ ለሐሳሮሙ እለ ያፈልህዋ ኃጢአታቸውን እንደሚያነሳሷት ስሜታቸውን፣ ግፊታቸውን፣ በደላቸውን፣ ክደታቸውን፣ አመፀኛቸውን እንደሚያነሳሳቸው ይልና ወከመ ከዋክብት ጽልሙታን እሙንቱ እንደ ጽልሙታን ከዋክብት ናቸው። እንደ ጽልሙታን ከዋክብት ናቸው ይልና ወብዙኃን ልዑካን ከዋክብት እለ ኢንርኤዎሙ ንሕነ እንዲል ሰሌዳ ያላቸው ብርሃን ያነሳቸው የሰማይ ጌጥ የሚሆኑ አሉና አንድም በአምስት መቶ ዘመን የሚወጣ እቅድ የሚባል ኮከብ አለ እንደሱ ማለት ነው። ምክንያቱም የሚያበሩ አሉ የማያበሩም አሉና እነዚያን ሲናገር ነው ማለት ነው። ይህን የሚናገረው እሱ ሲወጣ ጥላውን ይጥልባቸዋል። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ይነሳሉና አንድም እንደ ደቂቀ ሴት ናቸው ይላል። እንደ ደቂቀ ሴት ናቸው ይልና ለፍጻሜ ጽልመት ደይን ይጸንሆሙ ለዓለመ ዓለም ብሎ ያመጣል። ምን ማለት ነው? ለፍጻሜ ጽልመት ለዓለም ደይን ብለህ ትገጥመዋለህ። የሚያልፍ ጽኑ ፍዳ ማለት የማያልፍ ዘላለማዊ የሆነ መከራ ፍዳ፣ ጽኑ ፍዳ ለመቀበል የቁርጥ ፍርድ ቀን የሚጠብቃቸው ኢሳይያስ 57:20 ላይ ነቢዩ ኢሳይያስ ጠንካራ ነቢያት ከሚባሉት መካከል አንዱ ነው። ኢሳይያስ 57
57:20 ላይ የተናገረው ነገር አለ። 57:20 ላይ ኢሳይያስ በነገራችን ላይ 66 ምዕራፍ ያለው ጉልህ ምዕራፍ ያለው ነቢይ ነው። እንደገና ደግሞ በንግግሩ የኢየሱስ ክርስቶስን ከእናቱ ከድንግል ማርያም ጀምሮ ድንግልናዋን ከዚያ ደግሞ የእሱን መከራ የእሱን መከራ ግልጥ አድርጎ ነሳ ደዌነ ወጾረ ሕማመነ ብሎ የእኛን በሽታ የእኛን ግፍ እሱ ተሸከመ ብሎ በእርሱ ቁስል እኛ ተፈወስን ብሎ እየተናገረ ነው። እና ምን ይላል? ክፉዎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና፣ ውኆቹም ጭቃና ጉድፍ ያወጣሉና ለክፉዎች ሰላም የላቸውም ይላል አምላኬ ብሎ ይዘጋዋል ማለት ነው። ለፍጻሜ ጽልመት የሆነ በከመ ተነበየ ሄኖክ በእንቲአሆሙ የነሱን ነገር ሄኖክ እንደተናገረ ገብረ መስቀል ሚዲያ ነው። መልእክተ ይሁዳ ወልደ ዮሴፍ እሁ ለያዕቆብ እሁ ለእግዚእነ ኢየሱስ ክርስቶስ ምዕራፍ 1 ከቁጥር 11 እስከ ቁጥር 14 ያለውን ተመልክተናል። 14 ላይ ደግሞ እንቀጥላለን። ይቆየን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።